ሌላ ሰው ያልተቀበረበት ማለት ነው። አንደኛው ክርስቶስ መነሳቱ ቢነሳ ሌላ ሰው አስነሳው። ኤልሳዕ በተቀበረበት ላይ አንድ ሙት ተነስቶ ነበርና ሌላ ሰው አስነሳው እንዳይሉ በራሱ ስልጣን እንደተነሳ ለማጠየቅ። ሌላው ክርስቶስ የሚቀበርበት አዲስ መቃብር ማለት የኛ ልቡና ነው። ንስሐ ገብተን በንስሐ አዲስ ሆነን ዕለት ዕለት ስጋውን ስንበላ ደሙን ስንጠጣ ክርስቶስ የሚቀበረው በእኛ ልቡና ነው። ሶስተኛው መቃብር ላይ ያረፈው ክርስቶስ ለሶስት ቀን እንጂ ለዘለዓለም በመቃብር ለመኖር አይደለም። ከአዳም ጀምሮ እስከ ክርስቶስ ድረስ ፈርሰው በስብሰው አስነሺ አጥተው በመቃብር እንደቀሩ ሰዎች አይደሉም። ክርስቶስ ወደ መቃብር የወረደበት ምክንያት መቃብሩን ባዶ ለማድረግ የእኛን ትንሣኤ ለማወጅ እኛም ተቀብረን የኖርንበትን ቦታ አይቶ ከመቃብር ሊያወጣን ወደ መቃብር የገባው። ሊቁ እንዲህ ይላል፣ በረከቱ ይድረሰንና ወበተቀብሮቱ አሰሰረ ሙስና ውስተ መቃብር። ወደ መቃብር 3 መዓልትና 3 ሌሊት በማለቱ እኛ ፈርሰን በስብሰን ስጋችን በመቃብር በዚያው ታሪካችን ተቀብሮ ይቀር ነበረ። እሱ ግን 3 መዓልት 3 ሌሊት በከርሰ መቃብር አደረና መቃብሩን ባዶ አድርጎ በመቃብሩ ቦታ ላይ ብርሃነ መለኮቱን ገብቶ በመቃብሩ ቦታ ላይ ደግሞ መላእክት እየዘመሩ ተነሳ። ሴቶች ነው ሲያለቅሱ በዚህ እኮ የለም ለምን ትፈልጉታላችሁ? ወደ ገሊላ ሂዱ ብሎ መቃብሩ ባዶ አደረገው። የአይሁድን ታሪክ ባዶ አድርጎ ሞትን ድል አድርጎ ተነሳ። እኔ እንደተነሳው ትነሳላችሁ ብሎ ትንሣኤ አስተማረበት። ስለዚህ አዲስ መቃብር ማለት የኛ ልቡና ነው። ንስሐ ገብተን ስጋውን ስንበላ ደሙን ስንጠጣ እኛ ክርስቶስ የሚያድረው በእኛ ላይ ነው። ወደ መቃብር ግን የተቀበረው የእኛን መቃብር ፍቅር እስከሚባል ፍቅር እስከምን የሰው ነው። ፍቅር እስከ መቃብር ማለት እስከ ደርሶ መልስ ማለት ነው። ክርስቶስ ግን ከመቃብር ነው ደርሶ የተመለሰው። እንደው አንድ ባላቸው የሞተባቸው እናት በጣም ይዋደዱ ናቸው። እንደው አንተ ከኖር እኔን ማልኖር ሚል ጅምላ ጨርስ ነው የሚመስለው። አንዳንዴ ፍቅር ይመስላል። በጣም ሲተናገር ምቀኝነት ነው አይደል? እኔ ከኖር ሰው ጋር ያልቀኝ ያያ ታሪክ ነው አይደል? እና ቢቀድሞ አይታወቅም አይደል? አይታወቅም። አንተ በቴም ጥሩ አድርጌ እሸኝሃለሁ እኔም እከተልሃለሁ ነው የሚባል። አብረን እንሙት አይባልም ይባላል። አብረን እንደግ አብረን እንስራ ነው የሚባል። እና እንዲያው አለ በጅምላ አይነት ነገር ነው። እና በጅምላ መሞት አይፈቀድም። ይፈቀዳል በጣም ብሶ ካልመጣ አይፈቀድም። እና አብረን ነው መሞት ሲባል ነው ቃሌን ላክብር ብለው አብሬ ነው መቃብሩ ላይ መቀበራሉና ሲሉ ለውጭ አንዳንድ ጎረቤት ግባ አይደለም ያለ አንዱ ይይዛል፣ አንዱ ተደጋግ ይላል። ዋት ይላል። አንደኛው ሲይዝ አንዴ የለም ለልጆች ሰነች ተርብ ይሻላል እኮ ይሻላል የለም እሱ ጋር ከሱ ውጭ ኑሮ የለኝም ያለች ስትል አጠገብ ያለው ጎረቤት ተዋታ እንደቷን ገባለችና ስታየው መሬት መቃብር ጉርባል አይ ብቻ ለዚህ ነው የምትኖረው አለች። እና መቃብር ላይ ቤተሰብም ዘመድም ሁሉ መቃብር አንሶ ነው የሚመለሰው አይደል እንዴ? ክርስቶስ ግን እንደተራበ ተርቧል፣ እንደተቀበረ ተቀብሯል፣ እንደተራቆተ ተራቁቷል። የተቀበረው መቃብራችን ላይ ትንሣኤን ለመመስረት ነው። የተራበው ረሃባችንን ለማስወገድ ነው። የተራቆተው የእኛን ራቁትነት ለማስወገድ ስለሆነ በመቀበሩ ሙስና መቃብርን የመቃብር ጥፋትን አጠፋልን እንጂ በመቃብር ተቀብሮ ይኖር አይደለም። ክርስቶስ ለዘለዓለም በሚኖረው በእኛ ሕይወት ስጋዬን የበላ ደሜን የጠጣ ምን አለው ይላል? የዘላለም ሕይወት አለ። እሱ ከኔ ጋር ይኖራል፣ እኔ ከማን ጋር እኖራለሁ? ስለዚህ የክርስቶስ መቃብር የክርስቶስ መኖሪያ ወይም ክርስቶስ የሚኖርበት ሰውነታችን ንጹሕ ካደረግ እኛ ነን። ስለዚህ ዮሴፍና ኒቆዲሞስ ግን በገንዘባቸው በአካላቸው ሶስቱም ይተባበራል። ተቀበሉ። ሽቶ ያመጣችዋ ሴትን ለቀብር ብላ ለመቃብር ብላ ያመጣችው ለቀብር ይሆናል ብላ ሽቶ ያመጣችው። ዮሴፍ የሚባለው መሬቱን ክርስቶስ የሚቀበርበት የሰጠው፣ ኒቆዲሞስ የክርስቶስን አካል ነው የገለጸው። ስለዚህ በገንዘብ እግዚአብሔርን ማገልገል፣ በእውቀት እግዚአብሔርን ማገልገል፣ በሰውነት እግዚአብሔርን ማገልገል ማለት እግዚአብሔር በሰጠን መባል። ኒቆዲሞስ የክርስቶስን አካል ማለት ይቻላል። ስለዚህ የተወደዳችሁ ክርስቲያኖች በዚህ ምድር ላይ በዚህ ዘመን ያለን ሰዎች ለኒቆዲሞስ በቤተ ክርስቲያን ተመታይታችሁ ከሆነ ቅዳሴ ሲጀመር ሃሌሉያ ዮሴፍ ኒቆዲሞስ ገነዝዎ ለኢየሱስ በሰኑና ዮሴፍና ኒቆዲሞስ በድርብ በፍታ በለሰለሰ ጋቤ ሽቶ እየቀቡ ማንን ገልጠው ቀበሩት ይላል?
ማን ይሉና አለያ ለዘተሳቱ ታለ መንገድ ይላል። የቀበሩት ግን በሶስተኛው ቀን ተቀበረ ምን አለ ይላል ወተድና በተሳከ ለሰው ይተረለ እንደሞተ እንደተቀበረ አንቀበረ በሶስተኛው ቀን ተነስቷል። ግን ያላደረጉና አንተም ዮሴፍ ወሊቆስ ለገለስሙ ወደ ስጋየ አነበረክሙ ዲበመንበረ ሶፎ ሰማያዊ በመከራ ሰዓት በጭንቅ ሰዓት ፀሐይ በጨለመችበት ሰዓት አይሁድ በጨከኑበት ሰዓት ሐዋርያት በተበተኑበት ሰዓት ማንም